እኛ ደግሞ ሰምተን በሕይወታችን የምንተገብርበትን ሰሚ ጆሮ፣ አስተዋይ ልቦና እግዚአብሔር አምላካችን ለሁላችን የሚያድለን ወደ እርሳቸው ወስዳቸዋል። ሁላችንም እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን ክቡር መልአከ ገነት ቀሲስ ታድዬ፣ የዚህ ታላቅ ደብር አስተዳዳሪ፣ ክቡር መምህራችን መምህር ቀሲስ ታደሰ፣ የዚህ ታላቅ ደብር ስብከተ ወንጌል ኃላፊ፣ አግኝተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔርን ምሕረት ቸርነት ለማየት ለመመስከር በዚህ በተቀደሰው ስፍራ የተሰባሰባችሁ እናቶችና አባቶች፣ ወንድሞችና እህቶች እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር አምላካችን፣ እግዚአብሔር አባታችን፣ እግዚአብሔር ፈጣሪያችን ምሕረትና ቸርነትን ያበዛልን፣ በይቅርታ በፍቅር ዓይኑ የተመለከተን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለም ከፍ ከፍ ያለ የተባረከ የተከበረ ይሁንልን። እናታችን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ልጇ ወዳጇ ባከበራት መጠን በእኛም ዘንድ የከበረችና የተመሰገነች ትሁን። ቅዱሳን ነቢያት፣ ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ሰዎች ሁሉ በእኛ ዘንድ የከበሩ ናቸውና እሱ ባከበራቸው መጠን የከበሩና የተመሰገኑ ይሁኑ። እግዚአብሔር አምላካችን ቢወድና ቢፈቅድ ለተወሰነ ደቂቃ የእግዚአብሔርን ቃል እንነጋገራለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰዓቱን ባርኮ ቀድሶ ቢሰጠንና ብንቆይ ብንኖር የምንነጋገርበት የትምህርታችን ርዕስ እርሱ በመከራችን ሁሉ ያጽናናናል። እርሱ ምን ያደርገናል? እርሱ በመከራችን ሁሉ ምን ያደርገናል? እግዚአብሔር አምላካችን በቃሉ እንዲያስተምረን፣ እንዲመክረን፣ እንዲገስጸን መልካም የሆነውን ነገር ሁሉ በልቦናችን እንዲዘራ የእርሱ መልካም ፈቃድ ይሁን። የልድያ ልቦና የከፈተ እግዚአብሔር መንፈስ ቅዱስ የሁላችሁንም ልቦናችሁን ይክፈትላችሁ። ሁለተኛይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ክርስቲያኖች ምዕራፍ 1 ቁጥር 4 ላይ የምናገኘው ቃል ነው። ከቁጥር 3 ጀምሮ አነብላችኋለሁ እስከ ቁጥር 7 ድረስ። የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችንን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናልና። ዳሩ ግን መከራ ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። ብንጽናናም እኛ ደግሞ የምንሰቃይበት በዚያ ስቃይ በመጽናት ስለሚደረግ ስለ መጽናናታችሁ ነው። ተስፋችንም ስለ እናንተ ጽኑ ነው። ስቃያችንን እንደተካፈላችሁ እንዲሁ መጽናናታችንን ደግሞ እንድትካፈሉ እናውቃለንና ይላል። ስለ ቃሉ የእግዚአብሔር የአምላካችን ስሙ ከፍ ከፍ ያለ ይሁንልን። ሐዋርያው ቅዱስ ጳውሎስ በዚህ በመልእክቱ በሁለተኛ የቆሮንቶስ መልእክት በምዕራፍ 1 ላይ ከቁጥር 3 ጀምሮ እስከ ቁጥር 7 ድረስ የሚናገረው እርሱ
የክርስቶስ ሐዋርያና ደቀ መዝሙሩ ሆኖ ስለኖረ ስሙን ተሸክሞ ስለኖረ ክርስቶስን የእውነት ስለመሰለ በአፍ አይደለም፣ በአፍ ሳይሆን በስራ ጭምር እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ የሚለውን ቃል ከቃል በላይ በሕይወት በመኖሩ ምክንያት ስለደረሰበት መከራ ነው የሚነግረን። በእስያ ስለደረሰብኝ መከራ ብሎ ቁጥር 8 ላይ ይናገራል። ወንጌልን ለዓለም በመስበኩ ክርስቶስ ኢየሱስ የእግዚአብሔር አብ ልጅ ነው። አይሁድ እንደሚሉት የሰው ልጅ ብቻ አይደለም፣ የእግዚአብሔር አብ ልጅ ነው፣ የድንግል ማርያም ልጅ ነው፣ ስለ ኃጢአታችን ስለ በደላችን የተሰዋ ነው በማለቱ ምክንያት ምን ደረሰበት? መከራ ደረሰበት። እንደምን አመሻችሁ። ምን ደረሰበት? መከራ ደረሰበት። ስለዚህ የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አባት ስለ መከራ ሁሉ ምን ይበላል? ስሙ ይባረክ በሉ እስኪ። ስለ መከራው ምን ይሁን? ስሙ ይባረክ። በመከራው ሁሉ በመከራ ውስጥ ያሳለፈውን ያልተወውን ጌታ አመሰገነ። በመከራችን ለእግዚአብሔር ነው ክብር የምንሰጠው። እግዚአብሔር ልጆች በሕይወታችን ባሉት መከራዎች ለእግዚአብሔር ነው ክብሩን የምንሰጠው። ቅዱስ ጳውሎስ እንደዚህ ነው ያደረገው። የኢየሱስ ክርስቶስ አባት እሱ የተባረከ ይሁን ስለ መከራው። እርሱ በመከራችን ሁሉ ምን አደረገን? አጽናናን ይላል። አጽናናን። በክርስትና ሕይወት ውስጥ ስንኖር ምን አለብን ወንድሞቼ? ምን አለብን? ምን አለብን? በጣም የተመቻቸ ሕይወት ነው አይደል የምንኖረው? የተስማማ ሕይወት፣ እንቅፋት የሌለበት ሕይወት ነው የምንኖረው አይደል? በክርስትና እንደዛ ነው። እንደዛ ነው ወንድሞቼ። በክርስትና ውስጥ ስንኖር ምን አለብን? ስለ ስሙ ስለኛ እኮ አይደለም። እኛ በጣም ብርቶች ስለሆንን አይደለም። እኛ በጣም ኃያላን እኛ በጣም ጽኑዓን ስለሆንን አይደለም። ነገር ግን በእኛ ላይ ካለው ስም የተነሳ እኛ ምኖች ነን? እኛ ምኖች ነን? ተቀላቅሎ የገባ ሰው አለ እንዴ? እኛ ምኖች ነን? ምኖች ናችሁ እናንተ? ክርስቲያኖች አይደል? ክርስቲያን ማለት ምን ማለት ነው? የክርስቶስ የሆነ ማለት ነው አይደል? ክርስቲያን ማለት ባለ ንብረቱ ክርስቶስ የሆነ የክርስቶስ የሆነ ማለት ነው። ክርስቶስ የሚለው ስም በማን ላይ አለ? ክርስቲያን በሚለው ስም ላይ አለ፣ በእኛ ላይ ማለት ነው። ስለዚህ ዲያብሎስ ክርስቶስ የሚለውን ስም ለመዋጋት ማንን ይዋጋል? እኛን። በስሙ የተጠራነውን እኛ ልጆቹን በመጣል ያሸንፋል እንዴ? ከክርስቶስ ስም የሚበልጥ አለ? የምንጽናናበት ስም ማን ነው? ከስም ሁሉ በላይ የሆነ ስም ማን ነው? ኢየሱስ ክርስቶስ። መከራን የምናልፍበት ስም ማን ነው? ኢየሱስ ክርስቶስ። ባህርን የምንከፍልበት ስም ማን ነው? ይሄ ኃያልና ገናና የሆነ ስም ነው። እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነ ስምን ሰጠው። ይህም በሰማይና በምድር ከምድር በታች ያሉ ሁሉ ለኢየሱስ ክርስቶስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ የመሰክር ዘንድ ነው ብሎ ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ላይ ጽፎልናል። ከስም ሁሉ በላይ የሆነ ይሄን ስም በእኛ ላይ ስላለ እኛ ብናውቅም ባናውቅም በስሙ ስለተጠራን ስሙን ስለተሸከምን ዲያብሎስ ሁሉ ጊዜ እኛን ይፈትነናል፣ ሊጥለን። ዲያብሎስ በሕይወታችን ውስጥ ሁለት ነገር ያደርጋል። እንደምን አመሻችሁ። ስንት ነገር ያደርጋል? ሁለት ነገር ያደርጋል። የመጀመሪያው ቢሆንለት ቢሳካለት ቢያገኝ እኛን ከእግዚአብሔር እቅፍ ከልጅነት መንፈስ ከጸጋው ዙፋን ማውረድ የመጀመሪያው ከተሳካለት ከሆነለት። ሁለተኛው ደግሞ ካልሆነለት እኛን ማስካድ ከእግዚአብሔር ከልጅነት ስልጣን ማውረድ ካልቻለ ደግሞ ምን ያደርጋል? ባለንበት ሁሉ ነገሮች እንዳይሳኩልን የምናማርር እንድንሆን የምንራገም እንድንሆን እግዚአብሔር አምላካችን ላይ ተስፋች እንድንቆርጥ በመሞትና በመኖር መካከል እንድንኖር ያደርገናል ከተሳካለት። ይሄንን ነገር ሁሉ የዲያብሎስን ስራ ሁሉ ያፈረሰ ማን ነው? ማን ነው ያፈረሰው?
በእኛ ላይ ታቅዶ የነበረውን ለዘላለም አቅዶት የነበረውን ለዘላለም እኛን በእሱ ባርነት ስር እሱ የኛ የበላይ ሆኖ እኛ የእሱ የበታች ሆነን ተገዢዎች ሆነን እንድንኖር ዲያብሎስ ለዘላለም ያቀደውን ዘላለማዊ እቅድ በጥበቡ በዘላለማዊ እቅዱ ያፈረሰልን ማን ነው? የእግዚአብሔር አብ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ። እሱን ያፈረሰልን ከዘላለም ፍዳ፣ ከዘላለም ፍርድ፣ ከዘላለም ኩነኔ ያስመለጠን እሱ ነው። ዲያብሎስ እኛ ደስተኞች እንዳንሆን በአምላካችን ላይ ልባችን እንዳይበረታ በተፈተንን ቁጥር መከራ በደረሰብን ቁጥር ወደ እግዚአብሔር የምንጠጋ ሳንሆን ከእሱ የምንርቅ እሱን የምናማርርና የምንራገም እንድንሆን ነው የሚያደርገን። ክርስቲያን ስለሆንን ብቻ ኑሯችን ህይወታችን የተሳካ ነው፣ የተስተካከለ ነው፣ ያማረ ነው፣ የሰመረ ነው ማለት አይቻልም። ለዛ አልተፈጠርንም። ክርስቲያኖች ነን ያልንበት ያቀን ይሰማል አይደል? ምኖች ነን ያልንበት ክርስቲያኖች ነን። ከዛሬ ጀምሮ የእኔ አይደለሁም። ክርስቲያኖች ነን ስንል እኮ እንደዛ ማለት ነው። ሰው ክርስቲያን ነኝ ሲል ከዛሬ ጀምሮ የእኔ አይደለሁም፣ ኑሮዬ የኔ አይደለም፣ ህይወቴ የኔ አይደለም፣ ትዳሬ የኔ አይደለም፣ የኔ የምለው ህይወት የለኝም። ከዚህ በኋላ ኑሮዬ የምኖረው ለማን ነው? ለክርስቶስ ክብር ነው፣ ለእግዚአብሔር ክብር ነው። ስራዬ ለእግዚአብሔር ክብር ነው ብለን የዛን ቀን ከወሰንበት ጊዜ ጀምሮ ለመከራ፣ ለፈተና፣ በህይወታችን ለሰይፍ፣ ለስለት እስከ ሞት ድረስ ተላልፈን የተሰጠንን። ብዙ ሰዎች ይህንን ባለማወቃቸው ክርስትና የተወሰነ ጊዜ ብቻ ለተወሰኑ ሰዓታት ለተወሰኑ ደቂቃዎች መደሰት የሚመስለው ብዙ ሰው አለ። ፈተና በደረሰብን ጊዜ መከራ በህይወታችን በመጣ ጊዜ ሰይፍ ስለት የምንሸከመው የእያንዳንዳችን መስቀል በከበደን ጊዜ ወደ ኋላ የምንሄደው መጀመሪያ ለምንድን ነው የተመረጥነው የሚለውን ስላላወቅን። የተመረጥነው ለዘላለማዊ ህይወት ነው። ለምንድን ነው የተመረጥነው? ለዘላለማዊ ህይወት። እኛ በክርስቶስ ያመንን ሁላችን ምን አለን? የዘላለም ህይወት አለን ሁላችን። ስንመረጥ አምነን ክርስቶስን የተከተልንበት ቀን ከዛን ቀን አንስቶ ምን አለን? የዘላለም ህይወት አለን። ከዛን ቀን ጀምሮ የዘላለም ህይወት እንዳለን ሁሉ ደግሞ መከራ አለብን። ዛሬ በህይወታችን መከራ አለ አለ። እግዚአብሔር ልጆች በህይወታችሁ መከራ አለ? እንደምን አመሻችሁ? ቁጭ ብላችሁ ተኛችሁ እንዴ? ብርዱ ነው? ቅዝቃዜው ነው? ነቃ ነቃ በሉ። እንደምን አመሻችሁ? እስቲ ለእግዚአብሔር ክብር ስጡ። እስቲ እግዚአብሔርን አመስግኑ። ድገሙ ለእግዚአብሔር። ሶስተኛ ለእግዚአብሔር ክብር። ክብሩን ሁሉ እግዚአብሔር ይውሰድ። በህይወታችሁ መከራ አለ የለም? በህይወታችን መከራ አለ አይደለ? በህይወታችን መከራ እንዳለ ሁሉ ብዙ እኮ ያስጨነቁ ሌሊቶች ነበሩ አይደል? አልነበሩ? ጉልበታችን መሃል አንገታችንን ቀብረን ስቅስቅ ብለን ያለቀስንበት ሌሊት አልነበረም? ረሳችሁት? ስላለፈ ይረሳል? እነዛ ሌሊቶች አልፏል አላለፉ? ማን ያሳለፈው? ማን ያሳለፈው? አይሰማ። ማን ያሳለፈው? እግዚአብሔር መከራን ሁሉ ያሳልፋል። እግዚአብሔር አይነጉም የተባሉ ሌሊቶችን እግዚአብሔር ያነጋል በምህረቱ። እግዚአብሔር እነዛን ክፉ ሌሊቶች እንኳን ሌላ ሰው አይደለም ራሳችን እንኳን በራሳችን ተስፋ የቆረጥንባቸውን እነዛ ሌሊቶች ማን አንግቷል? እግዚአብሔር አንግቷል። እግዚአብሔር እነዛ ሌሊቶች ያነጋው እኛ በጣም ጥሩዎች ስለሆንን ነው አይደል? ነው እንጂ እኛ በጣም ጻድቃን ስለሆንን ነው። ጀርባችሁ እንዳብሱ። ክንፍ የላችሁ? ክንፍ የለንም። በጣም ጻድቃን ስለሆንን ነው አይደል? እግዚአብሔር እነዛን የመከራ ሌሊቶች ያሳለፈው። ለምንድን ነው እግዚአብሔር እነዛ ሌሊቶች ያሳለፈው? ከምህረቱ የተነሳ በሉ። አይሰማም። ከምኑ የተነሳ? ከምህረቱ የተነሳ መሐሪ ስለሆነ ይቅር ባይ ስለሆነ ስለሚራራ
እግዚአብሔር ይራራል ተብሎ ተጽፏል። ምን ይላል? እግዚአብሔር ይራራላችሁ። እግዚአብሔር ስለራራልን እነዛን ክፉ ሌሊቶች አልፈናል። እግዚአብሔር ከኛ ኃጢአት በላይ ፍቅሩ ስለበዛ ከምናችን በላይ ከኃጢአታችን በላይ ከክፋታችን በላይ ምኑ ስለበዛ ፍቅሩ ስለበዛ ምሕረቱ ስለበዛ ቸርነቱን ስላበዛልን በሕይወት አለን። ገና በሕይወት እንኖራለን። ከማን የተነሳ? ከእግዚአብሔር የተነሳ። እነዛን ሁሉ ሌሊቶች አሳልፎናል እግዚአብሔር። ዛሬ ላይ ደርሰናል። ዛሬ ላይ የደረስነው በአቅማችን አይደለም፣ በጉልበታችን አይደለም፣ በውበታችን አይደለም፣ ባሉን የዘመዶች ብዛት ነው እንዴ? ነው እህቶች? ዛሬ ላይ ደርሰናል። በሕይወት አለን። እየተነፈስን ነው። የደረስነው በምን ምክንያት ነው? በእግዚአብሔር በቸርነቱ የተነሳ ከምሕረቱ የተነሳ መሐሪ ስለሆነ ዓይኑ እንዳየች ስለማይፈርድ ጆሮ እንደሰማ ስለማይበይን እግዚአብሔር ፍቅሩ ምሕረቱ እጅግ ብዙ ስለሆነ እግዚአብሔር ዛሬን አድርሶናል። ዛሬም በሕይወታችን ያለውን መከራ ማን ነው የሚያሳልፈው? እግዚአብሔር ነው የሚያሳልፈው። እንዳትጠራጠሩ። በሕይወታችሁ ብዙ ነገር ላይ ላታምኑ ትችላላችሁ። ሰው ላታምኑ ትችላላችሁ። ራሳችሁን ላታምኑ ትችላላችሁ። ነገር ግን ለዘላለም ጸንቶ የሚኖር አደርጋለሁ ያለውን ቃል የሚያደርግ በቃሉ ታማኝ የሆነ ማን ብቻ ነው? ማን ብቻ ነው? ምሎ አልተውህም ብሎ የማይተው እከተልሃለሁ፣ እባርክሃለሁ፣ አወርስሃለሁ ብሎ እግዚአብሔር ተከትሎ ባርኮ ያወረሰ ማን ብቻ ነው? እግዚአብሔር ብቻ ነው የማይተው። እኛ ስንከፋ የማይከፋ፣ እኛ ክፉዎች ስንሆን እሱ ለኛ ክፉ ማይሆን፣ እኛ ጥሩ ስንሆን ደግሞ ደግነትን የሚጨምርልን ማን ብቻ ነው? እግዚአብሔር ብቻ ነው። ትላንትናን ያሳለፈን እግዚአብሔር ዛሬም የኛ አምላክ ነው አይደለም? ተስፋ ብንቆርጥ በማ ተስፋ አይቆርጥም? በእግዚአብሔር ተስፋ አይቆርጥም። የእግዚአብሔር ልጆች በእግዚአብሔር ተስፋ ልንቆርጥ አይገባም። በተለይ ክርስቲያኖች፣ እኛ አማኞች የእግዚአብሔር ልጆች የተባልን በእግዚአብሔር ተስፋ ልንቆርጥ አይገባም። በመከራችን ሁሉ በፈተናችን ሁሉ የሚደርስልን ከወዳጅ ከዘመድ በፊት ቀድሞ በሕይወታችን የሚገኝ ማን ነው? እግዚአብሔር ብቻ ነው። በመከራ ውስጥ ስንገባ በፈተና ውስጥ ስንገባ በመከራ ውስጥ በፈተና ውስጥ እንድንፈተን ብቻችንን አይተወንም። ይተወናል? አይተወንም። በሕይወታችን መከራ ይመጣል አለ። አሁንም አንድ ነገር ልንገራችሁ። እንደምን አመሻችሁ? ይሰማል አይደል? እስከ ዛሬ በሕይወታችሁ ከደረሰባችሁ መከራ ከዚህ በኋላ የሚደርስባችሁ መከራ ይበልጣል። ይሰማል አይደል? እውነተኛ ክርስቲያኖች ሆነን የምንኖር ከሆነ መከራችን ገና ነው። መከራችን ገና እየጀመረ ነው፣ አላለቀም። በዚህ ሁሉ ውስጥ ግን በመከራችን፣ በማጣታችን፣ በመቸገራችን፣ በመውደቃችን፣ በመጠላታችን፣ በመገፋታችን ውስጥ የሚያጽናና ማን አለ? እግዚአብሔር አለ። እንደ እግዚአብሔር ሐሳብ ነው ወይ እየኖርን ያለ ነው? መከራ ሲመጣ እኮ አመስጋኞች ሳይሆን አማራሪዎች የሆነው እንደኛ ሐሳብ እየሄድን ስለሆነ ነው። እንደ እግዚአብሔር ሐሳብ አይደለም። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 8 ከቁጥር 28 ላይ እንደዚህ ይላል፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለምንድን ነው የሚደረገው? አይሰማም። ነገር ሁሉ ለምን ይደረጋል? ለበጎ ነው የሚደረገው። ክርስቲያኖች ለበጎ ነው። የትኛውም ነገር እያንዳንዱ በሕይወታችን የሚመጣ ነገር፣ በሕይወታችን የምንፈተነው ፈተና፣ የሚመጣብን መከራ፣ የሚመጣብን ማዕበል፣ ሞገድ በሙሉ ለምንድን ነው የሚሆነው? ለበጎ ነው የሚሆነው። በመከራችን ውስጥ በፈተናችን ውስጥ የምንተማመነው ዘመድ የለንም። አላችሁ? አትዋሿ። እሺ፣ መታወቂያችሁ ላይ የአደጋ ጊዜ ተጠሪያችሁ ማን ነው?
ማን ነው ተጠሪያችሁ? እግዚአብሔር አላላችሁ ማለት አጎታችሁን፣ አባታችሁን፣ እናታችሁን፣ የቅርብ ዘመዳችሁን ያላችሁት ችግር የለውም። በህይወታችሁ ግን የቅርብ ተጠሪያችሁ ማን ነው? ማን ነው? እግዚአብሔር ነው። ሁል ጊዜ ከእስትንፋሳችን ይልቅ ለኛ ቅርብ የሆነ ከልባችን ምት ይልቅ ለኛ ቅርብ የሆነ የሚሰማን፣ የሚራራልን፣ የማይተውን ማን ብቻ ነው? እግዚአብሔር ብቻ ነው። የምንታመነው በማን ነው? በመከራችን ሁሉ የምንታመነው በእግዚአብሔር ብቻ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ በምዕራፍ 10 ከቁጥር 17 ላይ እስከ 18 ላይ እንደዚህ ይላል፣ የሚመካ በማን ይመካ? የተኛችሁ አስቸገራችሁ ወንድሞቼ፣ ደህና ናችሁ? ሰላም ናችሁ? ብርዱ እንዴት ነው? የሚመካ በማን ይመካ? በዘመዱ ይመካ ነው? በሚስት ይመካ? አይ በባሏ ትመካ። የሚመካ በማን ይመካ? በእግዚአብሔር በሉ እስኪ። በእግዚአብሔር ይመካ። በህይወታችን ብዙ የምንመካባቸው ጣዖታት አሉ። አሁን እኛ ህይወት ውስጥ የተቸገርነው ይሄ ነው። ድብልቅልቅ አድርገን ያዝነው። በብራችንም እንመካለን፣ በቤት ካርታችንም እንመካለን፣ በባለስልጣን ዘመዳችንም እንመካለን። መጽሐፍ ቅዱስ ምን ይላል? የሚመካ ቢኖር በማን ይመካ? በህይወታችን የምንመካባቸውን ጣዖታት በሙሉ እግዚአብሔር ከህይወታችን ያጥፋ። እሱ ላይ ብቻ እንመካ። እሱን ተማምነን እሱን ይዘን አምላካችን፣ አባታችን፣ መድኃኒታችን፣ ቸሩ ጌታችን ብለን የማያሳፍረን ማን ብቻ ስለሆነ ሰው ቢወደን ሰው በጣም ከወደደን እስከ ሞት ነው ወይም ደግሞ እስከ መውደቅ ነው። ስንወድቅ ህይወት ይቀጥላል ይልና ሰው ምን ያደርጋል? በወደቅንበት ረግጦን ተረማምዶን ይሄዳል። ሰው በወደቅን ጊዜ የሚራራልን በወደቅንበት ረግጦን ጥሎን ማሄድ ማን ብቻ ነው? እግዚአብሔር ብቻ ነው። እግዚአብሔርን እመኑት። ምንም አያድርግላችሁ በህይወታችሁ። ክርስትና ማግኘት አይደለም። ክርስትና ጤንነት የሚመስለው ሰው አለ። በመታመም ውስጥም ክርስትና አለ። አንደኛው ታማሚ ማን ነበር መሰላችሁ? ጳውሎስ ታማሚ ነበር። ብዙዎች እኛ ታማሚዎች ስንሆን ብዙዎችን እንፈውሳለን፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን ይላል። ክርስትና ጤንነት ማለት አይደለም። ይሰማል አይደል? ክርስትና ጤንነት ማለት ነው። እንደዛ ከሆነ እኮ ኢዮብ እግዚአብሔርን አያመልክም ነበር ማለት ነው አይደል? ኢዮብ ታመመ አይደል? መጀመሪያ ንብረቱን ሀብቱን አጣ። ምዕራፍ 1 እና ምዕራፍ 2 ላይ መጽሐፈ ኢዮብ። ከዛ በኋላ ደግሞ ንብረቱን ሀብቱን ልጆቹን ካጣ በኋላ ደግሞ ሁለተኛ ደግሞ በምንድነው ፈተና የመጣው? በሰውነቱ። ኢዮብ ግን እግዚአብሔርን ተሳደበ ይለናል መጽሐፍ ቅዱስ። በአንደበቱ አልበደለም ነው ተብሎ የተጻፈው። ምን አላለም? በአንደበቱ። ክርስትና ጤንነት አይደለም። ጤንነትን የሚሰጥ ማን ነው? ጤነኛ ባንሆንም እግዚአብሔር እናመሰግናለን። ጤንነት ሀብት አይደለም። በድህነት ውስጥም ብንሆን እግዚአብሔርን እናመሰግናለን ስለሌለን ነገር። ክርስትና ማግኘት ብቻ አይደለም። ሐዋርያት ሁሉን ነገር ትተው፣ ኑሯቸውን ትተው፣ ያላቸውን ነገር ትተው እሱን ተከተሉ። ክርስቶስ በዚህ ምድር ሲመጣ አንድ ነገር በጣም እርግጠኛ እንድንሆን ነግሮናል። እንደምን አመሻችሁ። ስንት ነገር? አንድ ነገር ብቻ። ይሄ ምንድን ነው? በእርሱ ያመነ ምን አለው? የዘላለም ሕይወት በሉ እስኪ። በእሱ ያመነ ምን አለው? በእርሱ ያመንን ሁላችን አምላካችን፣ አባታችን፣ ጌታችን ብለን ያዝነው ምን አለን? የዘላለም ሕይወት አለን። ይህንን ነው ክርስቶስ በምድር ላይ በተማመን አምነን እርግጠኛ ሆነን እንድንኖር ያደረገን። ጢሞቴዎስ ታማሚ ነበረ። የሐዋርያው ቅዱስ ጳውሎስ ደቀ መዝሙር የሆድ ህመም ይታመም ነበረ እና አፍሮዲጡ እስከሚሞቱ ድረስ ታመው ነበር ይላል ሐዋርያው ቅዱስ ጳውሎስ ቆላስይስ መልእክቱ ላይ። እግዚአብሔር ማረው ይላል። ሐዋርያት ታማሚዎች ነበሩ። መታመም በክርስትና ውስጥ አለ። ማጣት በክርስትና ህይወት ውስጥ አለ። መቸገር አለ። እግዚአብሔር የፍቅሩን ፍጻሜ ያሳየን አንድ ልጁ ኢየሱስ ክርስቶስን በመስጠት ነው። ከዚህ የሚበልጥ ፍቅር ለማንም የለውም የተባለው። ልጁን የሰጠ እግዚአብሔር ለኛ ትዳር መስጠት ያቅተዋል? ጤና መስጠት ያቅተዋል? ስራ መስጠትስ? እኛ ግን ምን የለንም? እምነት የለንም።
እምነታችን በዜሮና በመቶ መካከል የሚመላለስ ሆኖ ተቸገርን። ስናገኝ 100% እናምናለን፣ ስናጣም ደግሞ እንደዛው ዜሮና አልቃሾች እንሆናለን። እምነታችን አንድ ነው። በማግኘት ውስጥም በማጣት ውስጥም፣ በመውደቅ ውስጥም በመነሳት ውስጥም፣ በህይወት ውስጥም በሞት ውስጥም እግዚአብሔር ምንድን ነው? ቸር ነው፣ መሐሪ ነው እግዚአብሔር። በመከራችን ውስጥ ደግሞ አንጸልይም። ብዙዎቻችን መከራ ሲመጣብን ብቻ የተወሰነ ጊዜ ልናለቅስ እንችላለን። ከፈተና ከመከራ ማምለጫ መንገዳችን ምንድን ነው? ጸሎት እኮ ነው አይደል? ጸሎት ነው። የማይጸልይ ሰው ነፍሴን የማወጣት የማገባት የፈጠርኳት የምቆጣጠራት እኔ ነኝ የሚል ሰው ነው። እኛን እንደ ነፍሳችን የፈጠርነው ለእግዚአብሔር ልጆች መጸለይ ይኖርብናል። በጸሎት ራሳችንን ለእግዚአብሔር ጠዋት ማታ ለእግዚአብሔር አደራችን መስጠት ይኖርብናል። ራሳችንን ለእግዚአብሔር ማስጠበቅ ይኖርብናል። የማንጸልይ ከሆነ የማይጸልይ ሰው ማለት ምን ማለት መሰላችሁ? አጥር የሌለው ቤት ወይም ደግሞ ከንፈር የሌለው ጥርስ። ሰው ከንፈር ባይኖረው ጥርሱ ምን ይመስላል? ወይም ደግሞ ቤታችን አጥር ባይኖረው ምን ይመስላል? የፈለገ ሰው ይገባበታል፣ ይወጣል፣ ይመላለሳል። የእንስሳቱ መዋያ ነው አይደለ? በጸሎት እግዚአብሔርን የማይጠይቅ ሰው ራሱን በጸሎት ለእግዚአብሔር አሳልፎ የማይሰጥ ሰውም እንደዛ ነው። የአጋንንት መጫወቻ ነው የሚሆነው። ውበታችን ጸሎታችን ነው። ውበታችን አባት፣ አምላክ፣ ጌታ፣ ጠባቂ እንዳለን ንጉሥ እንዳለን የምናውቀው ራሳችንን ለእግዚአብሔር በጸሎት አሳልፈን ስንሰጥ ነው። ልንጸልይ ይገባል። በፈተና ውስጥ፣ በመከራ ውስጥ ስንሆን፣ በደስታ ውስጥም ስንሆን፣ በየትኛውም ሁኔታ ውስጥ ስንሆን ልንጸልይ ይገባል። በስተመጨረሻ በመከራ ውስጥ ስንሆን ከክፉ መራቅ ልንኖር ይገባል። ከክፉ የራቀ ህይወት ለወንድሞቻችን ልንራራ ይገባል። ምን ልንል ይገባል? መራራት ምንድን ነው? ማዘን። እግዚአብሔር ለኛ ራርቶልናል አይደል? እስቲ የእግዚአብሔር ምህረት ያገኘ እስኪ እጃችሁን ወደ ላይ። በእግዚአብሔር ምህረት ዛሬ ኖረ፣ ዛሬን በእግዚአብሔር ያለፈ እስኪ ዛሬን በእግዚአብሔር ቸርነት ደርሻለሁ የሚል እጁን ወደ ላይ አውጣ። እግዚአብሔር ይባርካችሁ። በእግዚአብሔር ምህረት የኖረ ሰው ወንድሙን ይምራል። አይምርም? ይምራል። ምክንያቱም ማን ስለማረው? እግዚአብሔር እኔን ስለማረኝ። የማረኝ ደግሞ የሚገባኝ ሆኜ አይደለም፣ የማይገባኝ ሆኜ ግን ከምኑ የተነሳ? ከፍቅሩ የተነሳ ምሮኛል። እግዚአብሔር እኔን እንደማረ እኔ ደግሞ የበደለኝን ማንን መማር አለብኝ? ወንድሜን፣ እናቴን፣ አባቴን። ዛሬ በዚህ መካከል ቂም ይዛችሁ የመጣችሁ ይሰማል አይደል? ከወንድሞቻችሁ ጋር፣ ከቤተሰቦቻችሁ ጋር፣ ከትዳር አጋሮቻችሁ ጋር ቂም በቀል ይዛችሁ የመጣችሁት ለእግዚአብሔር ስጡ። ይቅር በሉ። ይቅር እንድትባሉ ምን በሉ? ይቅር ብትሉ የሰማይ አባታችሁ በእናንተ ይደሰታል። የእሱ ልጆች እንደሆነን የሚታወቀው ይቅር ስንል ነው። ተበድዬስ ይቅር አልልም የሚል አንድ ዘፈን አለ አይደል? እሱ ውሸት ነው። ክርስቶስ ተበድሎ ነው ይቅር ያለው ነው አይደለም? ክርስቶስ እኮ ያዳነው እኮ ገዳዮቹን ነው አይደለም? ለሚገድሉት አይደል እንዴ የሚያደርጉትን አያውቁምና ይቅር በላቸው ያለ። እግዚአብሔር እንባችንን እንዳያብስ በመካከላችን ተገኝቶ ድንቅና ታላላቅ ተአምራትን እንዳያደርግ የምናደርገው ቂም ስለምንይዝ ነው። ጸሎታችን ወደ ሰማየ ሰማያት ከማድረግ ይልቅ የአይጥና የፍልፈል ጉድጓድ ውስጥ የምናገኘው ጸሎታችን በቂም ምክንያት ነው። ጸሎት ወደ ላይ ነው የሚሄደው አይደል? የእኛ ጸሎት ወደ ታች ይሄድ ያለው በቂም ምክንያት፣ በበቀል ምክንያት፣ በዘረኝነት ምክንያት፣ በመከፋፈል ምክንያት። ፍቅር የሌለበት ቦታ እግዚአብሔር የለም። እግዚአብሔር ምን ስለሆነ? እንደምን አመሻችሁ። እግዚአብሔር ምን ስለሆነ? ፍቅር ስለሆነ። ስጋችንን ለእሳት አሳልፈን ብንሰጥ፣ በመላእክት ልሳን ብንናገር፣ ድውያንን ብንፈውስ፣ ሙታንን እንኳን የማስነሳት ጸጋ ቢኖረን ፍቅር ከሌለኝ ባዶ ነኝ፣ ከንቱ ነኝ፣ እንደሚንሸዋሸው ለጸናጽል ነው ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 13 ላይ። ምንም አታድርጉ፣ ለእግዚአብሔር ልባችሁን ክፈቱ፣
ለወንድሞቻችሁ ይቅርታን አድርጉ። ይቅርታን ያገኘ ሰው፣ ምህረትን ያገኘ ሰው ይቅር ይላል፣ ይራራል። እግዚአብሔር እንደራራልን ለወንድሞቻችን ልንራራ ይገባል። በፈተናችን በመከራችን ሁሉ እግዚአብሔር ከኛ ጋር እንዲሆን የመጣብን ፈተና መከራ አድቅቆን ሰብሮን አስለቅሶን እንዳያልፍ እግዚአብሔርን ተገን እንድናደርግ ምን ያስፈልገናል? ፍቅር ያስፈልገናል። እንዋደድ። እግዚአብሔር ብዙ ነገር ከኛ አይፈልግም። የሚፈልገው መዋደድ፣ እርስ በርስ ብንዋደድ እንኳን ለኛ አይደለም ለሌላውም ዓለም እንተርፋለን። ክፋት ስላለ በመካከላችን መከፋፈል ስላለ እከሌ የከሌ ነው እገሌ የገሌ ነው ተባብሎ ሰው ክርስቲያን ከሆነ በኋላ እኮ ዘሩ አንድ ነው አይደል? ዘራችን ማን ነው? ከማይሞተው ከሕያው ከክርስቶስ ዘር ተመዘናል። አንድ ጊዜ በጥምቀት የተቀበርን ከዛ በኋላ ደግሞ የተነሳን ሁላችን ዓለማዊ ፍላጎታችንን ዓለማዊ ምኞታችንን ሁሉ በጥምቀት ጥለን አዲስ ዘር ሆነናል። ዘራችን ክርስቶስ ነው። የትኛውም ሰው ሳይ እዚህ ጋር ወንድሞቼ በዚህ በኩል አሉ በክርስቶስ፣ በዚህ በኩል እህቶቼ አሉ። ከዛ በኋላ ወደ ታች ወርዶ አጥንት መቁጠር ይሄ የሰው ባህሪ አይደለም። እግዚአብሔር ይሄንን አይወድም። እርም ነው ይሄ። እርም ማለት የተጠላ ማለት ነው። የእግዚአብሔር ዓይን የሚጠየፈው ክርስቶስ የሞተለት እኮ ነው። ለእያንዳንዳችን ክርስቶስ ሞቶልናል። ለእያንዳንዳችን ለምን እንጠላላለን? አንዱ ራሳችን ክርስቶስ ነው፣ እኛ ሰውነት ነን። ወንድሞቻችንን መውደድ ነው። ዘር ለባቄላ ለበቆሎ ለሌላው። እኛ ክርስቲያኖች ነን። ዘራችን ስንት ነው? ዘራችን ማን ነው? ክርስቶስ ነው። አንድ ከሆንን መከራውን እናልፋለን፣ ፈተናውን እናልፋለን። አንድ ካልሆንን ደግሞ እንበታተናለን። እንኳን ለሌላው አይደለም ለራሳችን እንኳን መትረፍ አንችልም። እግዚአብሔር ከዚህ ነገር ይሰውረን። በመከራችን ሁሉ ግን ማን ነው የሚያጽናናን? ስለደረሰባችሁ መከራ የእግዚአብሔር ስም የተባረከ ይሁን። ስለሆነባችሁ በደል፣ ስላለቀሳችሁት ሌሊት በሙሉ የእግዚአብሔር ስም የተባረከ ይሁን። ስላገኛችሁት፣ ስለሆነላችሁ፣ ስለተሳካላችሁ፣ ወደፊትም ስለሚሳካላችሁ የእግዚአብሔር ስም የተባረከ ይሁን። በመከራችሁ ሁሉ የሚያጽናናችሁ ማን ነው? እግዚአብሔር። እሱ ያጽናናችኋል። እግዚአብሔር ያጽናናችኋል። እግዚአብሔር አይተዋችሁም። በእግዚአብሔር ተስፋ አትቁረጡ፣ አታልቅሱ። የሚያለቅስ ሰው አባት የሌለው ሰው ነው የሚያለቅሰው። አባት የሌለው ሰው ያለቅሳል፣ አባት ስለሌለው። እኛ እኮ አባት አለን። እናትን ድንግል ማርያም አለች። አዎ አባታችን እግዚአብሔር፣ እናታችን ድንግል ማርያም። አባት ያለው ሰው አያለቅስም፣ እናት ያለው ሰው አያለቅስም። እናት አባት የሌላቸው ሰዎች ያልቅሱ፣ መብታቸው ነው፣ ያልቅሱ። እኛ ግን እናትም አለን አባትም አለን። ቅዱሳን አሉልን፣ ሐዋርያት አሉ፣ የምናያቸው ነቢያት አሉ፣ ጻድቃኑ አሉ፣ ሰማዕታቱ አሉ። ምን ያስለቅሰናል? እግዚአብሔር ላይ ዓይናችሁን አድርጉ። ዲያብሎስ ከእግዚአብሔር ላይ ዓይናችሁን ያነሳና መከራችሁ ላይ ብቻ እንድታስቡ ያደርጋል። የማናስበው፣ የማንጨነቀው፣ የማናለቅሰው የሚያስለቅስ ነገር ስለሌለ አይደለም። ከሚያስለቅስን ነገር በላይ አምላካችን ይበልጣል። ገናና ነው፣ ታላቅ ነው እግዚአብሔር። እግዚአብሔር ከደረሰብን መከራ ሁሉ ይበልጣል። እግዚአብሔር በሕይወታችን ከመጡት ማዕበሎች ሁሉ ይበልጣል። ማዕበሉን የሚከፍለው ጸጥ የሚያደርገው ማን ነው? እግዚአብሔር ነው። በመከራችን ሁሉ የሚያጽናናን የአባቶቻችን አምላክ ስሙ ለዘላለም ከፍ ከፍ ያለ የተባረከ ይሁን። እርሱ በመከራችን ምን ይለናል? ያጽናናናል። አዝናችሁ ተክዛችሁ ወዳጅ ዘመድ ጠልቷችሁ ወደዚህ የመጣችሁ እግዚአብሔር ያጽናናችሁ። እግዚአብሔር በመከራችሁ ሁሉ ይድረስላችሁ። እግዚአብሔር ዘላለማዊ ደስታን ይስጣችሁ። እግዚአብሔር ይራራላችሁ። እናንተም ደግሞ እግዚአብሔር እንደራራላችሁ እናንተም ደግሞ ለወንድሞቻችሁ ራሩ። ስለነበረን የበረከት ጊዜ የእግዚአብሔር የአምላካችን የአብ የወልድ የመንፈስ ቅዱስም ለዘላለም ከፍ ከፍ ያለ የተባረከ ይሁን። የትምህርታችን ርዕስ ምን ነበረ? እርሱ እስኪ በሉ እርሱ በመከራችን ሁሉ ያጽናናናል። የሚያጽናናው አምላክ ሁል ጊዜ ከጎናችሁ ይሁን። ወስብሐት ለእግዚአብሔር።